ልትያዙ ትችላላችሁና መጠንቀቅ ያስፈልጋል። ኃጢአትን መናቅ አያስፈልግም። ሰይጣንን መናቅ በፍጹም አያስፈልግም። ሁልጊዜ በርትቶ መዋጋት ነው የሚያስፈልገው። ብዙ ሰዎች ባልጠበቁት ኃጢአት ምድል የተነሱት። እነሱ የሚጠብቁት በትልልቅ ኃጢአቶች፣ በዝሙት፣ በአመንዝራነት፣ በሌላ ድል ይነሳናል ብለው ነበር ራሳቸው የሚጠብቁ እና ድንግልናቸውን ለመጠበቅ ነበር ጥረት ሲያደርጉ ነበር። ተችሏቸው ድንግልናቸውን ጠብቀዋል። ግን ጠላት በሌላ በኩል ገብቶ ደግሞ ድል ይነሳቸዋል። ተችሏቸው በአንድ ሚስት በአንድ ባል ጸንተው መኖር ችለዋል። ነገር ግን ጠላት በሌላ በኩል ደግሞ ድል ይነሳቸዋል። ባልጠበቁት መንገድ መጥቶ ያጠቃቸዋል ማለት ነው። የናቃችሁት ጠላት፣ የናቃችሁት ሰይጣን በማትቁት ኃጢአት ድል እንደሚነሳችሁ በማመን ወገኖቼ ለሰይጣን ነቅቶና ተግቶ በር ባለመስጠት መጠንቀቅና መዋጋት ያስፈልጋል። ግን ባራቴሪ እንደተናገረው አልተሳካለትም። በቀፉ አድርጎ ይዞት የሚሄድ ያበሻ ንጉሥ አላገኘማ። እንዲያውም ምን አለ? እንግሊዞች ቴዎድሮስን ድል ለመንሳት ከፈጀባቸው ጊዜ ባነሰ ከፈጀባቸው ከተጠቀሙት ኃይል ሰራዊት ባነሰ ሁኔታ ድል አድርጌ እመለሳለሁ ነበር ያለው። ያን ጊዜ ምኒልክ ከእግዚአብሔር መላእክት ጋር ይነጋገር ነበር። ያን ጊዜ ምኒልክ ከጌታው ከፈጣሪው ጋር ይነጋገር ነበር። ድል መንሳትን ይሰጠው ዘንድ ነፃነቱን ያስጠብቅለት ዘንድ ይነጋገር የነበረው የኢትዮጵያው ንጉሥ ደግሞ ከአምላኩ ከእግዚአብሔር ጋር ነበር። ከማን ጋር? ከእግዚአብሔር ጋር ነበር። እንዲህ በማድረግ ነው አባቶቻችን ድል የነሱ። ወገኖቼ ድል ነስቶም ነፃ ለመውጣት እንዳለ ግን መገንዘብ ያስፈልጋል። ነፃ ያልወጡ ድል ነሾች ይኖራሉ። ያ ማለት ምን ማለት እንደሆነ ታውቃላችሁ? ድል መንሳቱን በጦር ሜዳ ላይ ይሳካላቸዋል። ነገር ግን በኋላ በወሬ ይፈታሉ። ዳር ለዳር ጥለውት የመጡት ደግሞ የተልከሰከሰ ሰራዊት ቀስ እያለ ደግሞ መሬት እየቆፈረ ያስቸግር እንደነበረ በታሪክ እንረዳለን። ሰይጣንን ስታባረሩ እስከ መጨረሻው ድረሱ። ምንም ነገር ለሰይጣን መተው አያስፈልግም። ያ ማለት ምን ማለት እንደሆነ ታውቃላችሁ? ይችማ ትንሽ ናት ብላችሁ የምትሰራት ኃጢአት ሰይጣንን ድፍረት ትሰጠዋለች። ተስፋ እንዲያደርግ እናንተ ላይ ተስፋ እንዲኖረው ታደርገዋለች። ምናልባትም ጾም መጾም እስከ 9 ወይም እስከ 11 ሰዓት እስከ ሊሆን ይችላል። ተችሏችሁ ሊሆን ይችላል። ከምግብ መከልከል የተቻላችሁ እናንተ ከባዱን ነገር አድርጋችሁ ሰው ከማማት ግን የማትቆጠቡ ከሆነ ሰይጣን በእናንተ ላይ ተስፋ አይቆርጥም ማለት ነው። እድል አለው። ምክንያቱም ከምግብ እንጂ ሰው ከማማት አልተቆጠባችሁማ። ምናልባትም ሌሊትና ቀን ለመጸለይ ተችሏችሁ ይሆናል። እንቅልፍ የማይጠላችሁ ጸሎት ከማድረግ ምንም ነገር የማይከለክላችሁ ጠንካሮች ልትሆኑ ትችላላችሁ። በዚህ ሰይጣን ይናደዳል። ነገር ግን ቂመኞች፣ በቀለኞች እንደሆናችሁ ደግሞ ሰይጣን ምልክት ያገኛል። አየህ፣ ሰይጣን በሌላ በኩል ድል እንደምትነሳው ተስፋ እንደምታስቆርጠው ያይና በሆነ በኩል ደግሞ በሆነ ጎን ደግሞ ድል እንደሚነሳ ያስባል ማለት ነው። በዚህ በኩል ሂጄ ድል እነሳዋለሁ ማለት ይጀምራል ማለት ነው። ለሰይጣን ተስፋ የሚያደርገው ነገር በእናንተ ዘንድ በፍጹም ሊኖረው አይገባም ወገኖቼ። እናንተን የሚያጠቃበት መንገድ እንዲታየው ማድረግ የለባችሁም። ምንም ነገር ስንጸልይ በፍቅር ስንጾምም በፍቅር መሆን አለበት። ጸሎታችን ከጾም ጋራ፣ ጾማችንም ከምጽዋት ጋራ መሆን አለበት። መንፈሳዊነታችን ከትህትና ጋር፣ እውቀታችን ሊቅነታችን ከትህትና ጋር መሆን ይገባል። ሹመታችን ፍርድ ከመጠንቀቅ ጋር ሊሆን ይገባል። ሽልማታችን ባለጠግነታችን ለድሆች ከማዘን ከመራራት ጋር ሊሆን ይገባል። ማግኘታችን ያጡ ሰዎችን ከማሰብ ጋር ሊሆን ይገባል። አለበለዚያ ሰይጣን ዳር ዳሩን እየዞረ አይለቀንም ማለት ነው ወገኖቼ። ስራ ይሰራል። አንዳንዴ በሚስቶቻችሁ በኩል ይመጣል፣ ሌላ ጊዜ ደግሞ በባሎቻችሁ በኩል ይሄዳል። አንዳንድ ጊዜ ደግሞ በልጆቻችሁ፣ ሌላ ጊዜ ደግሞ በጎረቤቶቻችሁ አሊያም ደግሞ በምትወዷቸው ሰዎች በኩል ሊመጣባችሁ ይችላል። ሰይጣን እንዲህ ያለ ዙሪያችሁን ሲከባችሁ ስለሚኖር ስታባረሩ እስከ መጨረሻው ድረስ ማባረር፣ ዳር ድንበራችሁን ማስለቀቅ ይገባል።
ምኒልክ አንዱ የሚታሙበት እሱ ስለሆነ ዳር ድንበሩን ሳያስለቅቁት አገሩ ሳይሸኙት ተመለሱ ተብሎ ማለት ነው። ያቺ ደግሞ ምን አመጣች? ኢትዮጵያውያንን መበታተን የሚቻለው ምን በማድረግ ነው ድል ማድረግ የሚቻለው የምትለዋን ጥናት እንዲሰሩ አስቻላቸው ማለት ነው። በሃይማኖት በእርዳታ በምን እየገቡ አጠኑ። በምንድን ነው ድል ማድረግ የሚቻለው? በጦርነት አይደለም፣ በሌላ አለ። አየው ድል ነስቶም ነፃ ለመውጣት አለ ያልኳችሁ ለዚህ ነው ወገኖቼ። ጠላት እየገባውንም ድል የሚያደርግበትን መንገድ ይቀይሳል ማለት ነው። ይሰራል፣ በልቡ ያስባል፣ ያወጣል፣ ያወርዳል፣ እስኪሳካለት ይቀጥላል። ዛሬ ሃይማኖት የሌላቸው ኢትዮጵያውያን እንዲኖሩ ያደረገው ጠላት ያንን አጋጣሚ ተጠቅሞ ነው። ዛሬ በሃይማኖት ላይ የሚሳለቅ ኢትዮጵያዊ የተፈጠረው ከዚያ በኋላ ነው። ዛሬ በታቦት ላይ የሚቀልድ ትውልድ የተነሳው ታቦት አገር የጠበቅንበት፣ ታቦት ነፃነታችንን ያገኘንበት፣ ታቦት የተመካንበት፣ ንጉሥና ንግሥት በኩራት በጀግንነት የተመለሱበት፣ የእግዚአብሔር ኃይል የተገለጠበት ቅዱስ ዕቃ ነው። ነገር ግን ዛሬ ለስላቅ ለመሳቂያ ለመሳለቂያ የሚያደርግ ትውልድ የተነሳው ከዚያ በኋላ ነው ወገኖቼ። ድል ነሾች፣ ከዚያ ድል የተነሱ ሰዎች አጥንተው ደግሞ በምን በኩል ድል እንደሚነሱን አወቁታ። በጣም እንዲህ አይነት ትውልድ መፍጠር እንደሚቻል አሰቡ። ተችሏቸውም ማለት ነው። ለዚህ ነው ወገኖቼ ጠላትን ካጠቁ በኋላ እስከ መጨረሻው አንድ ጫማ እንኳን በእናንተ ዘንድ እንዲኖረው ለእግሩ መቆሚያ አሳጥቶ ነው ሰይጣንን ማባረር የሚያስፈልገው። ለእግሩ መቆሚያ አንዳችም እንኳን ነገር እንዳያገኝ። አንዳንድ ሰዎች ይቆርባሉ፣ ቤተክርስቲያን ይመላለሳሉ፣ ግን ደግሞ ጠንቋይ ቤት ያዘወትራሉ። አንዳንድ ሰዎች ይጸልያሉ፣ ይመጸውታሉ፣ ነገር ግን እንዲሁ ደግሞ መፍትሄ ስራ ምንም ካልደገሙላቸው ደግሞ የማይድኑ የሚመስላቸው ሰዎች ደግሞ አሉ። አንዳንድ ሰዎች ወደ ጸበል ቦታም ይሄዳሉ፣ ጠንቋይ ቤት ደግሞ አቲቴ ደግሞ ይላሉ። የትኛውን ነው ቢሆኑ ይሻላቸው? ግማሹን ታቦት ግማሹን ጣዖት ሆነው የሚኖሩ ሰዎች አሉ። ያስቸገሩም የተቸገሩም እና አይነት ሰዎች ናቸው። ብዙዎቻችን ብርቱ ነን በመንፈሳዊ ህይወታችን፣ ግን ሰይጣን የሚገባባት አንዳንድ ደግሞ ደካማ ጎን ትኖረናለች። አንዳንድ ደካማ ጎን ትኖረናለች። ጥሩ መንፈሳዊ ሆኖ ታገኙትና ግን ደግሞ ወሬኛ ሊሆን ይችላል። አለበለዚያ ደግሞ ቂመኛ በቀለኛ ሊሆን ይችላል። ሰይጣን በዚያ ይገባልና ድል ይነሳዋል ማለት ነው። ወገኖች ሰይጣን በእናንተ ዘንድ አንዳች ስፍራ ሊኖረው በፍጹም አይገባም። ለእግሩ መቆሚያ እስኪያጣ ድረስ ሰይጣንን ማባረር ይገባል። መድኃኒታችን ኢየሱስ ክርስቶስ እንዳደረገው ሂድ ከዚህ ብሎ እንዳሳደደው ሰይጣንን የትኛውም ቦታ ላይ እንዳይገኝ ማድረግ ይገባናል። በትዳር፣ በድንግልና፣ በምንኩስና፣ በገዳም፣ በደብር፣ በመቅደስ፣ በከተማ፣ በሁሉም ስፍራ ለሰይጣን ቦታ እስኪታጣለት ድረስ ማሳደድ ነው የሚገባው። ግን ብዙ ሰዎች ለሰይጣን መደበቂያ ሆኖ እያስቸገሩ ነው። ይሄ ማለት በክፋት ጸንተው ከመገኘታቸው የተነሳ ሰይጣን እነሱን ተገን አድርጎ እነሱን ጥግ አድርጎ ብዙ ቅዱሳንን ይዋጋቸዋል። ይገርማቸዋል። ቅዱሳንን የሚሳደቡ በቅዱሳን ላይ በተቀደሰው እግዚአብሔር ቃል ላይ አንደበታቸውን የሚከፍቱ እነዚህ ለሰይጣን ማደሪያ ሆነው ሀገራችን ረድኤት ያሳጧታል፣ በረከት ያሳጧታል፣ እርስ በርስ በፍቅር እንዳንኖር ያደርጉናል ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ዛሬ ድል የመንሳት ቀን ነው። በዚህ ስጋውያን አርበኞቻችን አድዋ ድረስ ዘምተው ድል ባገኙበት ቀን እኛም በመንፈሳውያን ጠላቶቻችን በአጋንንት ላይ ድል ነስተን ኃይልን ሞገስን አግኝተን ጸጋን ተቀዳጅተን እንድንመለስ አምላካችን እግዚአብሔር ይርዳል።